ፕሪሚየር ሊግ እንዳይቀየም እንጂ እኔ ማለት ነው በዋንጫ ሻፍዳለሁ አላውቅም። እናንተ በዋንጫ ሻፈርኩኝ በቃ ፕሪሚየር ሊግን እዚህ ጋር አስቀምጬ ገብቷላ ሻምፒዮንስ ሊግን አሁን ማለት ነው እንዴት እንደሻፈርኩባት አንተ ኖርማል በቼስ ፕሪሚየር ሊግ ታደረክብኝ ወይዬ ምናምን አይልም። ጥሩ ነው ፕሪሚየር ሊግ እንደሌለው አይደለም። የምሬን ነው ብላችሁ የሻምፒዮንስ ሊግ ዘንድሮ ማለት ነው ባራዳም በፋራ እንበለው እንደዚህ አይነት አጋጣሚ በታሪክ ሂደት ውስጥ በጣም ጥቂት ጊዜ ነው ያጋጠመን። እሱም ያ ባርሴሎና የሚሉት እንግዲህ አይነ ሰባችንን ብሎ እንደወሰደብን ታውቃላችሁ አይደል? ይህን ፒኤስጂ የሚሉትን ቡድን በእውነት ነው የምላችሁ ወጣንም ወረድንም ተጋድለን ማለት ነው ይህንን ዋንጫ እንደምናሳካው ውስጤ ይነግረኛል። በቃ ዝም ብሎ ነው በቃ ውስጤ ያለው ነገር በሙሉ ይህንን ጨዋታ አሸንፈን በእጃችን እንደምናስገባው ነው እየነገረኛል። እኔ እናንተ ጋር ያለው ግን ስሜት ምንድነው? ንገሩኝ። ምንድነው እናንተ ጋር ያለው? እንዴ ሴት ፒስ ለመቼ ረምበለዋለን? አንድ የአርሰናል ጀማዓ ፈሪ ቢገኝበት መስቀል አደባባይ ሞት ይፈረድበት፣ ዶሮና ድመት ፈረደ ብለ አንድም የአርሰናል ደጋፊ መፍራት የለብህም። ዛሬ ምሽት የኛ የመጀመሪያው የሻምፒዮንስ ሊግ ዋንጫ የምናነሳበት ቀን ነው። ታዲያ አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ? እኔ 0.5 ካለ ይመቸኛል። ዋንጫውን ነው የምፈልገው ነው ምልህ። በደንብ ኮፒ ሊንክና ሼር እያረጋችሁ የድል ቀን ነው፣ ዋንጫ የማንሳት ቀን ነው፣ የደስታ ቀን ነው፣ የፌሽታ ቀን ነው። ይመቻችሁ። የዋንጫ ቀን ሀቢቢ ዋናው አካውንቴ ተዘግቷል ያውና አሁን ከምን ጊዜውም በላይ የሁላችሁንም እርዳታ ፈልጋለሁ። ቪዲዮውን በደንብ ኮፒ ሊንክ ማድረግ፣ ፎሎ አላረጋችሁ ፎሎ በማድረግ ተባበሩኝ። እና እስኪ ምን እየተሰማችሁ ነው? አንተ የተከበርከው የመድፉ ቤተሰብ እኔ ዝም ብዬ በቃ ስነግራችሁ የሚሰማኝን ማለት ነው ወይ 1-0 ወይ ካልሆነ 2-1 የምንለጥፋችሁ ሻሻ የምንሰራው እየመሰለኝ ነው። ፒኤስጂን ሀቢቢ አንደርዶግ መሆን አንዳንዴ ጥሩ ጥቅሙ ይሄ ነው። እና ያችን ፕሪሚየር ሊግ ዋንፋ ማድረጋችንም ከጫና ነፃ ሆነው ነው እንትን የሚሉት። እንግዲህ ቲምበሯም ተመልሳለች ምናምን እንግዲህ አጃኢበቱን እና ያለን እስኪ አጃኢበቱ ምንም ሪዛልቱ እኛ ዋናውን አቺቭ አድርገናል የምንፈልገው ማለት ነው። እና እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እስኪ ምን እንደሚሆን ምን ይሆናል ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ይመቻችሁ። እኔ ምልሽ ቻምፕ እንዴት አመሸሽ? በመጀመሪያ ማለት ነው እና ሰሞኑ ማለት ነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማለት ነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው ወያላው እንዳለ ገዝቶ ጨርሶት ማለት። እኔ ግን በዚህ ደረጃ ውይልና ግን ያጓጣል። ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው። ለመቋጠር ኦሬዲ 3000 ምናምን ብር አወጣ ለመቋጠር። እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ብለህ ቻፕ ገባር ሰማል። ኢሞሽናል ዳሜጅ፣ የሞራል ኪሳራ፣ የገንዘብ ኪሳራ በሁሉም ነገር እኮ አከሰርንህ ማለት ነው። አከሰር አሁን የቀረን ማለት ነው ገንዘብህ ላይ ነው። በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሽ ነው በዚህ ደረጃ የምትቋጥረው። አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰህ የራስህን ክለብ ማሊያ ለብሰህ እኔ ላይ ዋትስአፕ ለማለት ያብቃ አባቴ። በዚህ ደረጃ መለጠፍ ከፍለት ለጠፋለህ ወይኔ አባቴ። የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቸልሲ ደጋፊዎች መቋጠር ከፈለጋችሁ ኖርማል ነው፣ ግን ኦቨር ስታሽቃብጡ ማየት ይከብዳል። ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያደረጋችሁ? ፒኤስጂ ዳይማን መስተብን ሰም ጉዲ ተሰጠህና ደጋፊ ያደረገ ፒኤስጂን አከብረዋለሁ ነው። ፒኤስጂን አከብረዋለሁ። አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው። ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ። ለነገሩ ብር አክስሮ እንዴት ነው ማታጣጥለው? ማሊያውን ትቀደዋለህ፣ ታቃጥለዋለህ። ምን አለ በለኝ። ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በሕይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥቅልኝ እንጂ
እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፔስጂ አለችኝ የኛ እማማ ቋጥሮ ብያለሁ። የቋጠሮ ቀን ደርሷል። የሚቀሉበት ቀን ደርሷል። ሜክሲኮ ነው ዛሬ የቋጠሮ ፕሮግራማችንን የምንጀምረው። ጀማው ባለህበት ለራስህ ስትል፣ ለደህንነትህ ስትል፣ ለቀጣይ ዓመት ሰላምህ ስትል ወደ ሳይሆን በግድ ትቋጥራለህ ማለት ነው። የቋጠሮ ቀን እዛ ጋር ምስኪን ነው እያለች አሉ። መሀል አስፋልት ላይ ወጣሁት ከህዝቡ ለመነካካት ነው ማለት ነው። ስለዚህ የቋጠሮ ቀን ይመቻችሁ። ሰርጌን ያለፈው እሁድ በልቼ ዛሬ ደግሞ መልሴን እየጠበቅኩ ነው። በቅዳሜ ምድር ያውቃለው ድንኳን ሰባሪ እንደሚመጣ ምናምን፣ ግን ዛሬ የሚታሰበው ምንድነው? ፒኤስጂ አርሰናልን ቅጥቅጥ አድርጎ ዶሚኔት አድርጎ እንደሚያሸንፍ እንዲህ ነው እንዲህ ያልከኝ ቋጣሪው እባክህ። ለማንኛውም ማለት ነው ዛሬ አርሰናል አንኤክስፔክትድ በሆነ መንገድ ጌሙን ዶሚኔት አድርጎ በጣም ኮንትሮል አድርጎ ዋንጫው ወደ እንግሊዝ ይዞት እንደሚመጣ አልጠራጠርም። የመድፉ ቤተሰብ እስቲ የውጤት ግምታችሁን አስቀምጡ። እኔ አርሰናል 2-1 ወይም ደግሞ 1-0 ያሸንፋል ብዬ ገምታለሁ። የመታችሁ መድፈኞች አቤት ተመልሰናል ይላል። አሁን ቀዳ ምንድነው እንደዚህ ፈገግ ያደረገው ልትል ትችላለህ እኮ ፒኤስጂ ዋንጫ ሊበላ እኮ ነው። በእናትህ እስቲ አሁን ቋጥሮ ነው ምንድነው የሚበላው? እኔ አውቀዋለሁ። ምንም መቋጠር አያስፈልግ። ፒኤስጂ ማድረግ ያለበትን ያደርጋል። ይሄን ደግሞ በሙሉ ኮንፊደንስ ነው የምናገረው። ለዓለም ሰላም ሲባል ዛሬ እንኳን ፒኤስጂ ያወጣናል። ምንም መቋጠር አያስፈልገንም። አርሰናል ከበላ እንዲሁም ከአንድ ሳምንት በኋላ ነው የመጣሁት። አርሰናል ከበላ በዛው መጥፊያችን ነው። ገብቷል? ይበቃቸዋል። አርሰናል ደጋፊ እንዳይደብር የዋንጫ ብታጠው ባለፈው በልተሃል፣ በዛ ተደሰት። ይሄ ኖርማል ነገር ነው። እኛም ፍጻሜ ደርሰን አተናል ዋንጫ። ገብቷቸዋል? ቼልሲ በልቶብናል። ስለዚህ ቀጣይ የምትበላላችሁ አሁን ሰላም እናግኝ። ገብቷቸዋል? በጣም ኖርማል ነው። ና በለው ይኸውልህ ሰማኝ። ዛሬ ልመልስልህ የመጣሁት ማለት ነው አርሰናል ቀድሞ ቢያገባስ ወይኔ ምናን እያልክ ለምትሳቀቅ ቋጣሪና ለራሴ የአርሰናል ደጋፊ ቀድመን ካገባን እናሸንፋለን ብለህ ለምታስበው አንተስ ታውቃለህ። ወደ ጉዳይ ስገባ የሚገጥመው እኮ ፒኤስጂን ነው። እዛ ሊግ ላይ ሊድስን ማነው ኒውካስትልን 1 ጎል አግብቶ ወይ 2 ጎል አግብቶ እኔ እግዚአብሔርን ይወላችሁ ዛሬ አርሰናል ቀድሞ አግብቶ በተለይ እንደውም ለእናንተ ልህ አርሰናል ቀድሞ አግብቶ ይሄን ጨዋታ ማሸነፍ የሚችል ከሆነ ጭራሽ እንደውም ቀድሞ አግብቶ እኔ በማርያም እግዚአብሔርን ከዚህ በኋላ አርሰናል ላይ አፌን አልከፍትም። በኢየሱስ አርሰናል ቀድሞ አግብቶ እስቲ ወንድ ነው አስጠብቆ ይውጣ ከፒኤስጂ ፋይናል ላይ እንደዚህ አይነት ጫና ያለበት ጨዋታ ላይ አግብቶ ቀድሞ አስጠብቆ ሊወጣ። ኧረ እባክህ ይሄን ጨዋታ የሚያሸንፈው በደንብ ያጠቃና በዛ ያለ ጎል ያገባ ነው። የተከላከለ ወፍ እኔ በበኩሌ ፒኤስጂ አሳምኖ ያሸንፈዋል ብዬ አስባለሁ። አሳምኖ ስል ለጥልጦ ላይሆን ይችላል፣ ግን አሳምኖ ያሸንፈዋል። ፒኤስጂ መከላከሉም ላይ እጅግ በጣም ጠንካራ ቡድን፣ ማጥቃቱም ላይ እጅግ በጣም ጠንካራ ቡድን ነው። አርሰናል ደግሞ በተቃራኒው መከላከሉ ላይ እጅግ በጣም ጠንካራ ሲሆን፣ ማጥቃቱ ላይ ግን ደከም ያለ ቡድን ስለሆነ ፒኤስጂ ያሸንፋል ብዬ ግምቴን አስቀምጫለሁ። ከጨዋታው ዋል አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጡት ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው? እስካሁን ተኝታል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እችን ቻምፒየንስ ሊግ እችን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣልታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ደግሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ። ይሄ አካውንት ደግሞ ጠላት ዘምቷል። እናንተም ደግሞ በኮፒ ሊንክ መስመት አለባችሁ። በኃይለኛው ይሄ ደንቆሮ ሊክስክስ ደጋፊ ዘምቷል እዚህ አካውንት ላይ። እናንተ ደግሞ በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱን የፈጠነ ድል ዛሬ ነው። የድል ቀን ነው። ጊዜው የአርሰናል አባቴ
ጀሞ ይላል ዛሬም የድል ቀን ነው። ዛሬም ዛሬ ፋይናል አለ ጀሞ። ፋይናሉ ላይ በሀቨርትዝ ነው በጊዮኬሬስ ነው መጀመሪያ ያለበት። እኔ መልሳችሁን ኮሜንት ላይ ፈልገዋለሁ፣ ምክንያቱም በጣም ራሴን ራሱ ሲያወዛግበኝ የነበረ ጥያቄ ነው። ፒኤስጂ ለመዘጋጀት በጣም አስቸጋሪ የሆነ ቡድን እንደሆነ ታውቃላችሁ። ቢውልድ አፓቸው በጣም የተለየ ነው ከሌላው ቲም፣ የሚጫወቱበት ትራንዚሽናቸው ኤቭሪቲንግ ልዩ ነው ከሌላው ቲም ማለት ነውና ቲማችን ቻንሶችን ክሬት በማድረግ የሚሆን ከኋላ የነሱን ቢውልድ አፕ ለማቋረጥ ወይ ደግሞ ከመጀመሪያው ሳይጀመር በፊት ለማቆም የትኛው አጥቂ ተመራጭ ይመስላችኋል? ኦብቪየስሊ ካይ ሲገባ ሞር ቻንሶችን ክሬት እንደምናረግ ከቀሩት ፊት ለፊት ፍሮንት ላይ ካሉት ሰዎች ጋር ፕረስ ያደረገው የተሻለ አንደርስታንዲንግ እንዳላቸው መረዳት እንደሚችሉ ምናምን ነገር ታውቃላችሁ። ነገር ግን ጎል የማስቆጠር እድሉ ደግሞ የካይ ትንሽ ያነሰ ነው አይደለም። ሚስታቸው ኳሶች አሉ ምናምን ነገር ግን እንደዚህ አይነት ቢግ ጌሞች ላይ ክለች ሆኖ ሲመጣ አይተናል፣ ተመልክተናል። ለቼልሲ ዋንጫውን ሲያስገኝ በሌላ በኩል ደግሞ ጊዮኬሬስ ሲኖር ቡድናችን ላይ ያለውን ኢነርጂ ታውቃላችሁ። እነዚህ ሁለት ሴንትራል ዲፌንደሮች ፈጣን ናቸው። ፈጣን መሆናቸው ብቻ ሳይሆን ፓሲንግ ሬንጃቸውን በጣም አሪፍ ነው። ኖኖና ሀኪሚ ደግሞ እንዴት እንደሚሮጡ ታውቃላችሁና ጥግ ድረስ የሚያስኬዳቸው ወይም ደግሞ ይሄ የሚያስቡበትን ጊዜ የማይሰጣቸው ሪለንትለስሊ ፕረስ የሚያደርግ አጥቂም ቢኖር ደግሞ በጊዮኬሬስ በኩልና ቻንሶችን መጠቀም የሚችል አጥቂም ቢኖር የተሻለ ሊሆን ይችላል። ስለዚህ እኔ ልቤ ሁለት ቦታ ስለተከፈለ ጥያቄው ወደ እናንተ አዙሬዋለሁ። ሁለተኛ ደግሞ እንድትመርጡልኝ የሚፈልገው ዛሬ 10 ቁጥር ቦታችን ላይ ማን ይሰለፋል የሚለው ነው። በዛሬው ጨዋታ ላይ ኤዜ ሌፍቲንግ ላይ ይወጣል የሚል እምነት የለኝም። ምክንያቱም አስቡት ሌፍቲንግ ላይ ወጣ ማለት ከዴዚሬ ዱዌ እና ከሀኪሚ ጋር ሲገናኝ ማለት ነው ኤዜ እና ያ ፓርት ላይ ትራክ ባክ እያደረገ ምናምን ለመጫወት አርቴታ ዛሬ ፍቃዱን ይሰጠዋል ብዬ አላምንም። ፐርሰናሊ ግን እንደሚያደርግ ባይታወቅም አርቴታ። ስለዚህ 10 ቁጥር ቦታ ላይ ኤዚ ሞመንትስ ፕሌየር እንደሆነ ታውቃላችሁ። ከምንም ነገር ላይ የሆነ ነገር መፍጠር እንደሚችል ታውቃላችሁ። ኦዴ በሌላ በኩል ደግሞ ኳሱን እንድንይዝ ወይም ደግሞ እንደዚህ ከባድ የሆኑ ጨዋታዎች ላይ በእነሱ ፔስ የምንጫወት ከሆነ እንደምንቸገር ታውቃላችሁ። ግን በእኛ ፔስ እንድንጫወት የምታደርገን ፕሬሲንጉ የምትመራው ምናምን ደግሞ እሷ ነች እና ከኦዴና ከኤዜስ 10 ቁጥር ቦታ ላይ ማን የሚሰለፍ ይመስላችኋል? እሱንም ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። በደንብ ኮፒ ሊንክ አድርጉት። ፎሎ ያላረጋችሁ ይሄን ቤት ፎሎ እያረጋችሁ ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። ደረሰ። አዎ ደረሰ። ዛሬ ነው የፍጻሜ ጨዋታ። ጋድ በዚህ ዓመት ለመጨረሻ ጊዜ ነው የምለምንህና እባክህ ዛሬ እርዳን። በቃ ይህን እናሳከው፣ እናድርገው። የእውነት ይገባናል። የእውነት ማለት ነው። የእውነት እግር ኳስ ማለት ነው። ከስንት ዓመት በኋላ እግር ኳስ በተወሰነ መልኩ ሁለታችንን ከፍለሽና ፕሪሚየር ሊጉን አሸንፈና እና አጨራረሳችንን አሳምር። ጋድ ክረምቱን በሙሉ በደስታ እንድናሳልፍ እርዳን። የእውነት ይገባናል። የእውነት ይሄ ክለብ ይሄ የምታዩት መድፍ ማለት ስንት የማይመጥኑ ክለብ ይህንን ዋንጫ አሸንፎታል። እኛ እኮ ዋንጫው ብንበዛበት ነው እንጂ አናንስም። ይገባናል እኮ። እድል ከኛ ጋር ሁን። አደራ እናድርገው። በምንም አይነት ሲቹዌሽን ይህንን ዋንጫ ማጣት አንፈልግም። በድጋሚ ሌላ ዓመት በድጋሚ ሌላ ስንትና ስንት ነው ከስቴጅ መጠበቅ አንፈልግም። በድጋሚ ሌላ የፍጻሜ ጨዋታ መናፈቅ አንፈልግም። እርዳን። ዛሬ እናድርገው፣ እንደሰት። የእውነት እኔ ለመደሰት ፊሹኝ እኔ ለመደሰት ምናምን ሳይሆን በቃ ይሄ ዋንጫ በታሪካችን አሸንፈን አናውቅም። ይሄንን ዋንጫ እና አሁን ያስፈልገናል፣ ማሳካት አለብን። ማንንም አፉን አይከፍትብን። ማንንም መጥቶ በአውሮፓ ምድር አላሸነፍክም ብሎ አፉን አይከፍትም። እና እርዳን፣ እናሳካው ፕሊዝ። ሌላ ምንም ማለት ነው ውስጤ ላይ ምንም አይነት ፍርሃት ስሜት የለም። ምን አይነት ስሜት እንደሚሰማኝ ራሱ ምንም ኤክስፕሌን ማድረግ የማልችለው እንትን ውስጥ ነው ያለሁት እና ግን በቃ እንደምናሳካው ውስጤ ምናምን ፍላጎትም ሊሆን ይችላል እንደምናሳካው ነው ማምነውና ፕሊዝ በቃ እናደርገው። እስኪ ምንድነው የሚሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ይቅና ሁላችሁም ኮሜንት፣ ሪፖስት፣ ሼር ምናምን የሆነ ነገር አድርጋችሁ እስኪ ይቅናን እያላችሁ ጻፉ። ይሆናል ለምን ይሆናል እናደርገዋለን። ከጆቶ በኋላ በደስታ እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ። ከሞን ጋነርስ ፋይናል ነው። ፋይናልን አሪፍ አትጫወተውም ወይ ታሸንፋለህ ወይ ትሸነፋለህ። አለቀ። ይሄ ቻምፒየንስ ሊግ ፋይናል ኢዝ ሂር ይላል አባቴ። አርሰናል ከፒኤስጂ ሲጀመር ቻምፒየንስ ሊግ መሆኑ ደምዛ ላይ ደግሞ ቻምፒየንስ ሊግ ፋይናል መሆኑ ራሱ ጌሙ በደንብ የሚያጓጓ ይሆናል። እንግዲህ ያው ቋጠሮ ነው ታውቃላችሁ። ግድ ነው ማን እንዴ ከባድ ነው። ምክንያቱም እኔ ትልቁ ሶስተኛው እንግሊዝ ቲም ነኝ ብዬ ነው ማስበው። ምክንያቱም እስከዛሬ አርሰናል ቻምፒየንስ ሊግ አልበላም። ከበላ በኋላ ግን
ምንም ነገር ማለት ስለማልችል ለዛ ነው ለምቋጥርብሽ። ለማንኛውም ያበደ ጌም እንጠብቃለን። አርሰናል ከፒኤስጂ ነው ሰው እንደሚያስበው ፒኤስጂ በጣም ይቀልለታል። እኔ እንደውም ሞር የምሰጠው አድቫንቴጅ ለአርሰናል ነው። እቋጥርበታለሁ ግን አድቫንቴጅ የምሰጠው ለአርሰናል ነው። ምክንያቱም ቻምፒዮንስ ሊግ ነው። በቃ እንትን ተጫወተ አሪፍ ናቸው ምናምን የሚባል ነገር የለም። ሁሌ ታሪክ የሚያስታውሰው አሸናፊዎቹን ነውና አርቴታ ደግሞ ከባድ ሰው ነው እና አርሰናል ነው በደንብ ፕሮባቢሊቲ ሊኖረው የሚገባው ብዬ የማስበው። ለማንኛውም አሪፍ ጌም እንጠብቃለን። ማይሆን ዲሳፖይንት እንደማያደርግ እርግጠኛ ነኝ ይሄ ጌም ማለት ነውና አርሰናል ደጋፊዎች እንኳን ያደረሳችሁ አይ ቻምፕ እንደ እነ ቻምፕ ምናምን እነ ቻምፖች። ለማንኛውም ያበደ ጌም እንጠብቃለን። እኛ እንቋጥራለን። ምክንያቱም ሶስተኛው ትልቁ ሲቲ የእንግሊዝ ቲም መሆን ስለምንፈልግ ማለት ነው። ካሞን ግን ያበደ ጌም እንጠብቃለን። ይመቻችሁ። እስቲ ግምታችሁን ከታች አስቀምጡልኝ። እናንተ ምን ትጠብቃላችሁ በጌሙ? ከታች ጻፉልኝ። ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ እንዴት ናችሁ? ዛሬ ከባድ ጨዋታ አለ፣ ቻምፒየንስ ሊግ ፋይናል። ከዛ በፊት ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አርሰናል ከፒኤስጂ። አርሰናል በታሪኩ የመጀመሪያው ዋንጫ ለማንሳት እንግዲህ 90 ደቂቃ እድሜ ነው የቀረው። እጅግ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ይሄ ጨዋታ በርግጥ አትሌቲኮ ማድሪድ ከፒኤስጂ ቢሆን ዓለም ይሄን ያህል ይጠብቃል ብዬ አላስብም። አርሰናል ስለሆነ ነው ብዬ ነው የማስበው። ትኩረት እንደው ሙኒክና ፒኤስጂ እንኳን ቢሆኑ ይሄን ያህል ዓለም ትኩረት ይሰጥበታል ብዬ አስብ አርሰናል ነው ስለሆነ ነው ይሄ ነገር ያለውና ልጆቹ እንግዲህ አርቴታና ልጆቹ ታሪክ ለመስራት ነው። እነዛ በርግጥ ለሁለተኛ ጊዜ ነውና እኔ ይሄ ዋንጫ እንደ መቅሰስ ነው ብዬ ነው የማስበው። በአርሰናል ቤት እንደ መቅሰስ ነው ስላችሁ በአንድ አመት ውስጥ ሁለቱንም ባይሳካ እንኳን እነዚህ ልጆች አይችሉም ምናምን ተብሎ የሚሰበርባቸው ተስፋ የሚቆርጥባቸው ነው ብዬ አላስብም። አምና ሰሚ ፋይናል ቀረበ፣ አሁን ለፋይናል ከዛ ራሱን አብዴት አድርጎ ደግሞ ይሄ ካልተሳካ ካልሆነ እኮ ነው እንደው አይሆንባችሁ ባይሆን ጥሩ ነው። ግን ከሆነ እንኳን በክለባችሁ ተስፋ የምትቆርጡበት ሁኔታ አይደለም። ከመጣ ሰየው፣ ካልመጣች ግን ችግር። ምክንያቱም የሚገጠመው ትልቅ ሰው ነው፣ ትልቅ አሰልጣኝ ነው። ይሽነርኪ ዝም ብሎ እንደቀላል የምታዩት ሰው አይደለም። ልጆቹም አይታቸዋል። አንዱ አሁን የአርሰናል በተከላካይ ክፍሉ ነው እንጂ ደህና የምትጠሩለት እኮ የነዚያ እኮ ተቃይሮ የሚገቡት ውስጥ ከአርሰናል እኮ ከፊቱ እንደ ቡድን ነው ጥሩ እንጂ በቡድን ደረጃ በልጆች ጥራት እንኳን አይገናኙም እኮ። አርቴታ እኮ በጣም ጠንካራ መሆኑን የምታውቁት እኮ ይሄን ቡድን አጣም ዲክላን ራይስና ሳካን እኮ ነው ከፊት የምታወጡት ሰዎች። ያን ቡድን ግን ጀግና ተፈሪ አረገው በአውሮፓ ላይ እንደ ቡድን ነው። በርግጥ ዲሽነርኪም እነ ኪሊያንን ምናምን አሰናብቶ ነው ቡድኑ እንደ ቡድን ያደረገው። ግን ቢሆንም ልጆቹ ጥራት አላቸው በነጠላ ብታያቸው እና አርሰናል ቢሸነፍ እንዴት በፒኤስጂ ይሸነፋል የምትሉት አይነት ቡድን አይደለም። ፒኤስጂ ብዙ መጠበቅም አያስፈልግም። ምክንያቱም ብዙ ከጥበት ተሰበራለህ። ይሄን ዋንጫ እናረጋግጣለን ማለት አያስፈልግም። ከመጣ አሰየው፣ ካልመጣ ግን ኢንሻአላህ ቀጣይ ዓመት እንበላለን ብላችሁ ነው ማየት ያለባችሁ ብዬ አስባለሁ። ግን ያን ያህል ብዙ ጎል ይገባል በተለይ አርሰናል ቀድሞ ጎል ካስወጠረ እኔ የመሸነፍ እንትኑ አይኖረውም፣ ያሸንፋል ብዬ ነው የማስበው። ኤኒዌይስ ጊዜው አላህ እስከዛ ድረሰን ምንና ይሆናል የሚሆነውን ሁሉንም መልካም እንመኛለን። አሪፍ ጊዜ አሪፍ ጨዋታ ይሆናል ብዬ አስባለሁ። እስቲ እናንተ ግን የራሳችሁን ደግሞ ምኞት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ገብተናል ፓሪስ ተከስተናል። እንግዲህ መተናል። ደህና አድርገን ልንቆላ ነው አባቴ። እንደምታውቀው ይሄ የሌባ ሊግ አይደለም፣ የለመድክበት የሌባ ሊግ ላይ ሂድ። ይሄ ቻምፒዮንስ ሊግ ነው አባቴ፣ ያውን ፋይናል ማለት ነው። ምን የምታውቁት ነገር አለ አይደለም? የምትበሉት ይቅርና ማለት ነው የምታሸቱት ራሱ አይመስለኝም። ምንም አይነት ፍርሃት ውስጥ የለም። አርሰናል ይህንን የቻምፒየንስ ሊግ ዋንጫ ያነሳል ምናምን የሚል ምንም ቅንጣት ታክል ነው ብል ቅንጣት ታክል ደህና አድርጎ አባቴ በዚህ ውጤት ይታያላ። ከላይ ያደረግኩት ውጤት በዚህ ውጤት አጨማልቆ ይወጣላል። ገና በፈርስት ሃፍ ዋንጫውን እንደማትበሉት አምናችሁ ትተኛላችሁ። ልንገር አምነ ትተኛለህ። ደህና አድርጎ ይቆላሃል። ደህና አድርጎ አሳምሮ ነው የሚለጠልጥ እነግርሃለሁ ይሄንን። ምክንያቱም እናንተ መጫወት የምትችሉት የሌባ ሊግ ላይ እንጂ ቻምፒዮንስ ሊግ ላይ አይደለም አባቴ የነገስከው። ይሄንን ታውቃለህ። በህይወት ዘመን እኮ ለቻምፒየንስ ሊግ ፋይናል ለሁለተኛ ጊዜ ስትቀርብ ነው። አስበው በህይወት ዘመን ይሄን ራሱ ማገናዘብ አለባችሁ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።
አርሰናላውያን እኛ አርሰናል ደጋፊዎች ሙሉ ሲዝኑን የጨዋታ ቀን እያለን ቪዲዮ ስንሰራ እና ገሌ ደግሞ ሳይታክቱ ሙሉ ሲዝኑን የቋጠሮ ቀን እያሉ ቪዲዮ ሲሰሩብን እዚህ ጋር ደርሰናል። ሲዝኑ በአማረ ሁኔታ ሊጠናቀቅ አንድ ወሳኝ የቻምፒየንስ ሊግ የፍጻሜ ጨዋታ በቡዳፔስት ፑሽካሽ አሬና ዛሬ ምሽት 1 ሰዓት ላይ ይጠብቀናል። ይሄ ጨዋታ ስለስንት ይጠናቀቃል? ግምታችሁን ኮሜንት ላይ አሳውቁኝ። እመኑኝ የመጨረሻውን ሳቅ እንደ ሁልጊዜውም እኛ ነው የምንስቀው። ካሞን ዩ ጋነርስ። አርሰናል ከፒኤስጂ አርሰናል የመጀመሪያ ሻምፒዮንስ ሊጉን የሚያነሳበት ምሽት ነው። ዛሬ ማታ 1 ሰዓት ላይ በቡዳፔስት የሚደረገው የሻምፒዮንስ ሊግ ፋይናል ጨዋታ። ይህ ጨዋታ ኦልሬዲ እንደዚህ ሆኗል። ቡዳፔስት ከ10 ሺህ በላይ ፖሊስ ነው የሚሰማራው። አስባችሁታል? አንድ ኢቨንት ሆስት ለማድረግ ይሁት እንደዚህ አይነት ትሬኒንግ እያሰራቸው ጀምሯል አርቴታ። ከዛ በተጨማሪ ደግሞ ኤንሪኬ ለኮሮና ትሬኒንግ እያሰራቸው ነው በራኞች። ብቻ ጨዋታው ምሽት 1 ሰዓት ላይ ይጀምራል። ክለባችን አርሰናል የመጀመሪያ ሻምፒዮንስ ሊጉን ያገኛል። በዚህ ዓመት ታሪካዊ ዓመት ነው የሚሆነው አርሰናል። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ቸልሲ ደጋፊዎች እንኳን ደስ አላችሁ ልበላችሁ። ከሆነ የአርሰናልና የእግር ኳስ አፍቃሪያን ለዚህ ታላቅ ጨዋታ ተዘጋጅታችኋል ወይ? ዛሬ ምሽት እግር ኳስ ጨርቋን ጥላ ታብዳለች። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ንጉስነት አክሊል ለመጥፋት፣ ፒኤስጂ ደግሞ የባለፈው ዓመት የሻምፒዮንነት ክብሩን ለማስጠበቅ ዛሬ ምሽት ይፋለማሉ። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። እኔን ፎሎ ማድረጋችሁም እንዳረሱ። በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም ምሽት 1 ሰዓት ሲል የዓለም አይኖች ሁሉ ወደዛ ስታዲየም ያማትራሉ። የቢሊዮኖች ልብም በአንድነት በፍርሃትና በጉጉት ይመታሉ።